بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله تعالى وبركاته أسرى عندنا حديث لا يدرسنال أهون دقمو منا يو مسلم مالت من أينتنو نما ناتشو تكلنيا مسلموች የሚባሉት የሚለውን በተመለከተ ይሆናል ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ሙስሊም ማለት ምን አይነት ተግባር የሚፈጽመውና የሚሰራው ሰው ነው የሚለውን ነገር ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ قال صلى الله عليه وسلم المسلم من سلم المسلمون من لسانه ويده ሐዲሱ ሙተፈቅ ዐለይሂ ነው ቡኻሪ ሙስሊም ዘግበውታል ሙስሊም የሚባለው አልሙስሊሙል ካሚል የተሟላ እስልምና አለው ሊባል የሚችለው ሰው ምን አይነት ሰው ነው በመጀመሪያ ደረጃ ሙስሊም ማለት ታዛዥ ማለት ነው የጌታውን አላህ Subhanahu Wa Ta'ala ትእዛዝ በአግባቡ የሚፈጽም ታዛዥ ሰው ሙስሊም ይባላል እስላም ማለት እስላም ታዛዥ መሆን አላህ Azza wa Jalla ያለውን ነገር በአግባቡ የሚፈጽም አላህ የከለከለውን ነገር በአግባቡ የሚከለከል የሚርቅ እንደ አይነት ሰው ታዛዥ ሰሚዕና ወአጣዕና ሰምተናል ታዛዦች ነን እስተሰለምና የሚሉ አካላቶች ሙስሊሞች ይባላሉ ሙስሊሞች ወይም ደግሞ ሙስሊም ማለት እንደ አይነት ስነ ምግባር ወይም እንደ አይነት ባህሪ ሲላበስ ነው ትክክለኛ ሙስሊም ሊባል የሚችለው በርግጥ እነኚህ ነገሮች ከአንዳንድ ነገሮች አሉ ሙስሊም የሚያስብሉ ነገሮች እነኚህ ናቸው ሲባል እነኛ ከለሉ ሙሉ ለሙሉ ከእስልምና ይወጣል የሚል ትርጉም ሊሰጥ መረዳት ላይኖርብን ይችላል ሁሉ ነገሮች ከእስልምና ይወጣሉ ተብሎ ላይወሰዱ ይችላሉ ነገር ግን አልሙስሊሙል ካሚል የተሟላ ሙስሊም ወይም ደግሞ ስነ ምግባር ያለው ሙስሊም ነው በትክክለኛ ሙስሊም ከሚባል ሰው ነው ሊባል የሚችለው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሙስሊሞች ከሱ ሰላም የሆኑለት ሰው ነው ተሱ በኩል ምንም አይነት ስጋትና ምንም አይነት ጉዳት የማይደርስባቸው ሰዎች ሰው ሲሆን ነው ይሄ አይነት ሰው ሲሆን ነው ትክክለኛ ሙስሊም ሊባል የሚችለው ይላሉ መን ሰሊመል ሙስሊሙና ሚን ሊሳኒሂ ወየዲሂ ሙስሊሞች ከሱ ምላስ ነፃ የሆኑለት ሙስሊሞች ከሱ እጅ ነፃ የሆኑ ምንም አይነት ከሱ በኩል ችግር የማይደርስባቸው አይነት ሰው ከሆነ ይሄ ነው ትክክለኛ ሙስሊምና አላሁ Azza wa Jalla ዘንድ ተወዳጅ አልሙስሊሙል ሙተካሚል አው ሙስሊሙል ካሚል ትክክለኛ ሙስሊም ሊባል የሚችለው እንደ አይነቱ ሰው ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እጃችንንም ሆነ ምላሳችንን ሰዎችን ከማስቸገር መቆጠብና ሰዎችን ከማስቸገር መከልከል ይኖርብናል ያኔ ነው ትክክለኛ ሙስሊሞች ልንሆን የምንችለውና አላሁ Azza wa Jalla ዘንድ ተወዳጆች ሆነን የምንደሰት ሰዎች የምንሆነው እንደዚህ አይነት ስነ ምግባሮችና ባህሪያቶች በእኛ ላይ ሲገኙ ነው ምናልባት በእጃችን ያላስፈላጊ ነገር መያዝ ያልተፈቀዱልን ገንዘብ ወደኛ ማምጣት አጭበርብረን ሊሆን ይችላል ሰዎች ሳያውቁ ሊሆን ይችላል በተለያየ መንገድ ወደኛ ማምጣት ያልተፈቀዱ ነገሮችን በእጃችን መያዝ መንካት አጅነቢያት ያልተፈቀዱ ነገሮችን ሊሆን ይችላል ቀጣ በርግጥ ነብዩ ሰለላሁ ዐለይሂ ወሰለም ሲህን ያያዙ ሰዎች ጋር ነው ሰዎችን በእጁ የማይበድል በመማታት ሊሆን ይችላል የተለያዩ ነገሮች ወደ ሰዎች ስቃይና ጉዳት የማያደርስ ብለው ነብዩ ሰለላሁ ዐለይሂ ወሰለም አያይዘውታል እንዲሁም ደግሞ ከመላሱ ከሱ መላስ ሰዎች ነፃ የሆኑ ሰው ነው ትክክለኛ ሙስሊም ይባላል በመላሱ ሰው ላይ የማይደርስ ሰዎችን የማያማ ሰዎችን በነገረኝነት የማያጣላ ሸሃደተ ዙር ውሸት ምስክር የማይመሰክር እንዲሁም ደግሞ የማይዋሽ ቀውለ ዙር የማይናገር የማይመሰክር ሸሃደተ ዙር ለغው አላስፈላጊ የሆኑ ንግግሮችን የማይናገር ለዱንያ ለአኺራ የማይጠቅሙ ነገሮችን የማይናገር አይነት ሰው ሲሆን ነው ትክክለኛ ሙስሊም ወይም ደግሞ ታዛዥ ነው ተብሎ ሊወሰድና በዚህ ባህሪ ሊገለጽ የሚችለው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ተለይ ይሄ ምላስ ጋር ታጅነት ያለው ነገር በቀላሉ ሰዎች በምላሳቸው ብዙ ነገር ሊያወጡ ይችላሉ ከእጅ ይልቅ በምላሳችን የሚናገረው ነገር ወይም በምላሳችን የሚወጣው ነገር ይበዛል ወይም ደግሞ ይቀላል ቀላልም ነው በቀላሉ ሳናስበው የሆነ ቦታ ቁጭ ብለን ስለሆነ አካል ልናነሳ እንችላለን ያላግባብ አግባብ ባልሆነ መልኩ ሰውየው በማይፈልገው መልኩ ስለ ሰውየው ጉዳይ ልናነሳና ልናወራ እንችላለን ምላሳችን ያ ሰው ከኛ ምላስ ነፃ አልሆነም ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ጊባ ማለት ሰውየውን በለለበት ቦታ ላይ በማይወደው ነገር ማንሳት ነው ብለዋል ዚክሩ ከአኻከ ቢማ ይክራ ወንድምህን በሚጠላው ነገር ማንሳት ይሄ ነው ጊባ የሚባለው በሰዎች መሳለቅ ሊሆን ይችላል በሰዎች መቀለድ መሳለቅ ሰዎችን በንቀት ማየት ሰዎችን ስለሆነ ሁኔታቸው አንስተን በመላሳችን እነሱን ማስቸገር አዛ ማድረግ ይሄም አንደኛው ሌላኛው ከመላሳችን ሰዎች ጋር የደረሰበት መንገድ ይሆናል አላሁ Azza wa Jalla ምን ይላል ያ አዩሃ الذين آمنوا لا يسخر قوم من قوم ሰዎች በሰዎች መሳለቅ የለባቸውም አንድ ከፊሎቹ በከፊሎች ሊሳለቁባቸው ሊያሳንሷቸው ወይም ደግሞ በንቀት ሊመለከቷቸው ንቀት በተሞላበት ንግግር ሊያናግሯቸው አይገባም ይላል አይታወቅምና አሳ አየኩኑ ኸይራን منهم ከነሱ የተሻሉ ሊሆኑ ይችላሉ አያውቁም
ከነሱ የሚሻሉበት መንገድ አላህ ዘንድ አዘወጀል ትልቅ ሊሆኑ ይችላሉ። እኛ በንቀት የተናገርናቸው በመላሳችን ጧን ያረግናቸው የተሳለቅንባቸው ሰዎች ከኛ የበለጡ ሊሆኑ ይችላሉና ይሄ ልታረጉ አይገባም ይላል አላሁ አዘወጀል። ሴቶችም እንደዚሁ ወላ ኒሳኡ ሚን ኒሳ ሴቶችም በሴቶች ሊሳለቁ አንዷ በሌላኛይቷ ባለባበሷ በውበቷ በቁንጅናዋ ባካሄዷ ባነጋገሯ በመሰል ነገሮች ሰዎች ሴቶች ሌሎች ሴቶችን ጣዕን ሊያረጉና ሊያሳንሱ ሊሳለቁ አይገባም ይላል። ላኒሳኡ ሚን ኒሳ አሳ አየኩና ኸይረን ሚንሁን ወላ ተልሚዙ አንፉሰኩም ወላ ተናበዙ ቢልአልቃብ ወንድሞቻችሁን ማስቸገር አይኖርባችሁም። ነብዝ በሚጠላው ነገር መጥራት በማይፈልገው ስም ለቀብ እሱም መሰየም ሰውየው የማይወደው ነገር ሊጠራበት የማይፈልገው ነገር ይኖራል። እንዲሁም ደግሞ ሰውየው በዛ ስያሜ ሊሰየም የማይፈልገው ነገር ይኖራል። አልፈለገውም እሱ ነገር ግን እኛ በዛ ስያሜ ቅጥል ስም በሚባለው ወይም ደግሞ ሁለተኛ ስም የማይፈልገው በሆነ ስም የምንጠራበት ሁኔታ ይኖራል። ይሄ ራሱ አላሁ ዐዘ ወጀል ዘንድ ከአላህ የሚያስቆጣና የእኛን ባህሪ የእስልምና ስነ ምግባራችን የሚያጓድል ነው። ወላ ተልሚዙ አንፉሰኩም ወላ ተናበዙ መተማማት የለባችሁም። ጣዕን መደራረግ አንደኛው ሌላኛውን ዝቅ ማድረግ ወይም ማዋረድ አይኖርባችሁም። እንደዚህ አይነት ነገር ካደረጋችሁ እናንተ ዛሊሞችና ግፈኞች ናችሁ በማለት አላሁ ዐዘ ወጀል ይደመድማል። ስለዚህ ምላሳችንን እጆቻችንን ከሙስሊም ወንድሞቻችን በተለየ ሁኔታ መጠበቅና መቆጠብ ስንችል ነው ትክክለኛ ሙስሊሞችና የተወዳጅ ሙስሊሞች ነብዩ ሰለላሁ ዐለይሂ ወሰለም ተከታዮች መሆን የምንችለው። እጃችን ስርዓት የለቢስ ስርዓት ከሌለው ሰውን የምናስቸግር ከሆነ ምናልባትም የበላይ መሪዎች ልንሆን እንችላለን። የበላይ ስልጣን ያለን አካል ልንሆን እንችላለን። በተለይ መሪዎችን ይመለከታል። ሰውን ለመበደል ለመጨቆን የምንችልበት እድሉን ልናገኝ እንችላለን። ያኔ ያላግባብ ሰዎችን የምንበድልበት ሁኔታ ካለ ያኔ እጆቻችን ከሙስሊሞች ከኛ እጅ ነፃ አልሆኑም ማለት ነው። በምላሳችንም እንደዚህ ነው። ቅድም እንዳልኩት የምላስ የሚባለው በአሁን ዘመን መናገር ብቻም ላይሆን ይችላል። የምንፈልገውን ነገር ጽፈን ወይም ደግሞ በቀላል ነገር በሶሻል ሚዲያ ሰው የምንፈልገውን አካል ይደርሰዋል በሚል እሳቤ ጣዕን አድርገን እሱን አዋርደን ስለሱ ጉዳይ ተናግረን ካስተላለፍ ነው ሰውየውን ያላግባብ አጎደፍ ነው ወይም ደግሞ ሰውየውን አወረር ነው ዝቅ አደረግ ነው። ከኛ መላስ እሱ ሙስሊም ወንድማችን ነፃ አልሆነም። ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም የሚባለው መንሰሊመል ሙስሊሙና ሚን ሊሳኒሂ ወየዲሂ ካሏቸው አካላቶች አልገባንም ማለት ነው። ከዚህ ነገር ጥንቃቄ ልናደርግ ይገባል። አብዛኛው ሰው የተፈተነበት ነገር ቢኖር ይህ ነው። በተለይ የምላስ ጉዳይ ገዘበን ደግሞ ሶሻል ሚዲያ የሚወጡ ነገሮችና የሚተላለፉ ነገሮች በአብዛኛው ሰውን እየፈተኑትና እየበከሉት ነው ያሉት። ሰውየው በቀላሉ አንድ ወንጀል ሰርቶ ለበርካታ ሰዎች የሚደርስበት ሁኔታ ያለበት ሁኔታ ነው ያለው። የሰውየውን ጉድፍ ሰውየውን ስናዋርደው ስንሳደብ ሰውየውን ስናማው ምናልባትም በዚህ ዘመን ባይሆን ኖሮ ፊት ለፊት ሊሆን ይችላል የተወሰነ አካላቶች ብቻ ሰምተው ሊያቆም ይችል ነበር። አሁን ላይ ግን በበርካታ በመላይን የሚቆጠሩ ሰዎች የሚደርስበት ሁኔታ ስላለ ጥንቃቄ ማድረግ ይኖርብናል ለማለት ነው። አላሁ ዐዘ ወጀል በሰማነው የምንጠቀም በሰማነው የምንሰራ ሰዎች ያድርገን። ረበና አቲና ፊ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና ዐዛበን ናር። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله تعالى وبركاته.